እንኳን ደህና መጣሽ መስዬ። እንኳን ደህና ቆየሽኝ መሲቹ ሞክሼ። ታፍታብ አድርጎ የኔ ማሮች። እንግዲህ ሌላ ጊዜ ሁልጊዜ ቪዲዮ ስሰራ እንግዳ አለኝ እንግዳ ማን ይሆናል ገምቱ ምናምን ነበር። ዛሬ ግን እስቲ ቆይ ብዬ ከቤተሰቦች ጋር ተወያየንና እንደ ሀሳብ እንግዳውን ብታቀርቢው እስቲ በሱ ደግሞ እንግዳውን አቅርበሽ ፎቶውን አድርገሽ ወይ ደግሞ ስሙን ጠቅሰሽ ከሌ ነው ዛሬ እንግዲህ ብለሽ ስሪ እስኪ ሲሉኝ የመጀመሪያዋ ስሟ ተጠቅሶ ፎቶዋም ተለጥፎ ቪዲዮ የተሰራው የመሲ ብርጅስቶን ነው። ሌሎቹን እንደነገርኩሽ እንግዳለኝ ገምቱ ተብሎ እየተገማመተ ነበርና አሁን ግን ኦልሬዲ አንቺ እንደምትመጪ ያው ቪዲዮ የደረሳቸው አውቀው ተዘጋጅተው ለጥያቄ አንሰፍስፈው መሲ ነው ምናምን ያሉ አሉና አሪፍ ቆይታ ይኖረናል ብዬ አስባለሁ። በድጋሚ መስዬ ስለመጣሽ እጅግ በጣም አድርጌ በተመልካቾቼ ስም በአድማጭ ተመልካች ስም አመሰግናለሁ። ዝግጁ ከሆንሽ ወደ ጥያቄያችን እንለፍ። እሺ መስዬ እኔም በጣም አመሰግናለሁ አክብረሽኝ እንግዳሽ ስላደረግሽኝ። ባንቺ በጨዋ ሴት በመጠየቄ በመጋበዜ ደግሞ በጣም ደስተኛ ነኝ። አመሰግናለሁ መስዬ እናት። እሺ ቤተሰብ እናንተ ታብታብ አድርጉ፣ እኛ ወደ ጥያቄያችን እንገባለን ማለት ነው። የመሲ ኢንተርቪው የመሲ ጥያቄ እንዳያመልጣቸው ሼር 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 አድርጉላቸው ቤተሰብ። እሺ የዛሬ እንግዳይ አድርጌ ያቀረብኳት በጣም የምወዳት የማከብራት የቢዝነስ ሰው ብዙዎችን በማዳን ከፈጣሪ ቀጥሎ በአካል ሂዶ እስከ መጋፈጥ ራሷን አደጋ ላይ ጥላ እርዳታ የምታደርግ መሲ ብርጅስቶን በመባል የምትታወቀውን የቲክቶክ ድምቀት ነው። እንኳን ደህና መጣሽ ብያለሁ መስዬ። መሲ የት ተወልዳ የት አደገች? የመጀመሪያው ጥያቄ። ያው እኔ ተወልጄ ያደግኩትኝ አዲስ አበባ ነው። የሞር ግን ብዙ ጊዜ ያሳለፍኩትኝ ወደ አርሲ ነገሌ ነው። አርሲ ነገሌ ተወልደሽ ያደግሽው አዲስ አበባ ነው? አባቴ ትንሽ አስም ስለሚያመው ወደዛ ሄድንና እዛ ነበር ብዙ ጊዜ ያሳለፍኩት። ግን ያው የአዲስ አበባ ልጅ ነው። ኦኬ እሺ መሲ በልጅነቷ ምን አይነት ልጅ ነበረች? አሁን ያለውን ባህሪ ስለሆነኛ የምናውቀው እዚህ ቲክቶክ ላይ በልጅነቷስ መሲ ምን አይነት ልጅ ነበረች? ያው በልጅነቴ በጣም ታዛዥ ነኝ። በነገራችን ላይ ትልቁም ትንሹም ነው የሚልከኝ፣ ግን እልህኛ ነኝ ከልጅነቴ ጀምሮና ግን በጣም ታዛዥ ነኝ። ጎረቤቱም ሁሉም ነው የሚልከኝና ታዛዥ ነኝ። ያው እንደዛ ስለሚሉኝ ታዛዥ ነኝ። እሺ መስዬ አሁንም እኮ ታዛዥ ነሽ። እኛ የምናቅሽ በታዛዥነትሽ። ሶሻል ሚዲያ ላይ የሆነ ችግር ተፈጠረ ሲባል ሩጠሽ በመሄድ ታዛዥነትሽ እውነትም ከልጅነት ጀምሮ የነበረ መሆኑን ነው አሁን የሚያሳየው። እሺ መስዬ ለቤታችሁ መስዬ ስንተኛ ልጅ ናት? ሰባተኛ ልጅ ነበርሽ። እሺ በምን አጋጣሚ መሲ ከሀገር ወጣች? ያው ከሀገር የወጣሁትኝ በፐርሰናል በራሴ በግል ጉዳይ ነው የወጣሁትኝ። ያው ያ ፐርሰናል ስለሆነ የወጣሁበት ምክንያት በራሴ በፐርሰናል ጉዳይ ነበር ከሀገር የወጣሁት እና ያው ዱባይ መጣሁኝ። ዱባይ ያው ጥሩ አድርጋ ተቀብላኛለች። እሰይ እንኳን ጥሩ አድርጋ ተቀበለች። እሺ ብዙ ሰዎችን በአካል ችግር ደረሰ ሲባል በመሄድ ከሌላው የሚለይሽ ደግሞ በመጋፈጥ በቃ የሆነ ችግር አለበት የተባለ ቦታ ሶሻል ሚዲያ ላይ ብቻ ሳይሆን ቦታው ላይ በመገኘት ችግሮችን ለመፍታት ለችግሮች መፍትሄ ለማምጣት ስትታገይ እናይሻለን እና ይሄ ነገር እንዴት ሊመጣ ቻለ? በነገራችን ላይ እኔ እናቴ ያው የሰው እርዳታ በሚያስፈልጋት ሰዓት ሰዎች ባለመድረሳቸው ነው እናቴን ያጣዋትኝና በዛ ምክንያት ሰዎች ምንም አይነት እርዳታ አጥተው ምንም አይነት ነገር እንዲቀርባቸው አልፈልግም እና በዛ ምክንያት ነው ያው የሰው እርዳታ እኔ ማለት እኔ የማስፈልጋቸው ሰዎች ካሉ ለነዛ ሰዎች ብደርስላቸው እንትን ነውና ያው ሰው ሲፈልጉ መድረስ ያው ግዴታም ስለሆነም ጭምር ነው መስዬ።
እሺ ወደ ቀጣዩ ጥያቄ አልፋለሁ። እንግዲህ በቲክቶክ ላይ ፌመስ ከሚባሉ ግንባር ቀደም የምትሰለፊ ነሽ እና በሌላ አፕሊኬሽንስ መሲ ታዋቂ ነበረች ወይ? ካለስ በምን? ፌስቡክ ላይ ትንሽ ያው በፊት ፌስቡክ ላይ ትንሽ እንቀሳቀስ ነበር፣ ግን ያው በብዕር ስም ነበር የምታወቀው እና በጣም ጽፍ ብላቴናው በሚል ብላቴና ኑስ በሚል ብዙ ተከታይ ነበረኝ። በዛ በብዕር ስም የምታወቅ ነበረ። ጋይስ ፌስቡክ ላይ ስታወሩ የነበረው ወይም እንግዲህ ብላቴናው ካለ ወንድም ሴት ሊሆን ይችላል የነበረችው ወይም ደግሞ ነው ብላችሁ ያሰባችሁት አሁን ፊት ለፊታችሁ ብታዩት መሲ ብሪጅስቶን ነበረች ማለት ነው። እሺ መስዬ መቼ ነበር ቲክቶክ መጠቀም የጀመርሽው? አንቺ ስትጠቀሚስ በጊዜው ፌመስ የነበሩ ሰዎች እነማን ነበሩ? እኔ በምጠቀም ሰዓት ቲክቶክ መጠቀም የጀመርኩት ኮሮና ሊገባ የሆነ ብቻ የሆነ ወረርሽን በሽታ መጣ ምናምን ሲባል በዛን ሰዓት ነበር። በሰዓቱ ማንም ማበሻ አልነበረም እና ግን በመሃል ላይ ልክ ኮሮናው እንትን ሲል እነ ረጁ ሌሎችም ነበሩ በስም ብዙም ማላስታውሳቸው፣ ግን ረጁን አስታውሳታለሁ። እነ ሚኪ እንደገና ደግሞ ፍራውሌትቻም ነበረ። እነሱ ነበሩ። ነፍሱን ይማረውና ሳሙኤልም ነበረ። ሳሚያ መስኪና እነ ሄለን ሮያል አሁን የጠራሻችሁ እንዳለ የቀደምቶቹ ናቸው። እኔም እንዳጋጣሚ በኮሮና ሰዓት ነው እንደዚህ ቲክቶክ የጀመርኩትና የጠራሻቸው በአጠቃላይ በጊዜው የታወቁ ሰዎች ነበሩ። እሺ መስዬ ብዙ ተከታዮች፣ ብዙ ወዳጆች፣ ብዙ አክባሪዎች አሉሽ እና ይህ ሁሉ ተከታይ ይኖረኛል ብለሽ አስበሽ ታውቂያለሽ ወይ? እንዴትስ የሁሉ ፎሎወርስ የሁሉ ተከታይ ልታፈሪ ቻልሽ? ያው እንግዲህ የሰው መውደድ የሚሰጠው ፈጣሪ ነው። ወደውኝ አክብረውኝ ለዚህ ያበቃኝ የድንግል ማርያም ልጅ ነው። እንግዲህ ይሄን ሁሉ ተከታይ የሰጠኝ የሰው ፍቅር ባይኖርሽ ኖሮ ያ ማንም ተከታይ አይኖርሽም እና ያው ፈጣሪ ነው የሰጠኝ ብዬ አስባለሁ። ከፈጣሪ ነው፣ ከላይ ነው ትእዛዙ። እሺ መሲ ወደ ስልክ ሽያጭ እንዴት ገባች? ወደ ራስሽ ቢዝነስ እንዴት ገባሽ? ወደዚህ ስራ የገባሁበት ምክንያት ያው እመኝ ነበር፣ እንደዚህ አይነት ስራ ለመስራት አስብ ነበረ እና ደግሞ በቃ ብቻ ኢማራት ውስጥ ሆኜ ቢዝነስ መስራት የሆነ ቢዝነስ መስራት ህልም ነበረኝ እና ከህልሞቼ አንዱን ይሄንን መርጬ ነው የገባሁት። ያው ፈልገሽው ህልምሽ ስለነበረ። እሺ ብዙዎች በተለየ የምትሰሪውን ስራ በአካል ከዛ ያው ለየት የሚያደርገው በአካል ጭምር ተገኝተሽ ስለምትሰሪ የዱባይ አምባሳደር መሆን አለባት ይላሉ። ምን ትያለሽ? ያው ህዝብ ማገልገል አምባሳደርነት ማለት ያው ህዝብ ማገልገል ነው። እኔ ደግሞ ባለኝ አቅም እኔ ማስፈልጋቸው እህቶቼ፣ እኔ ማስፈልጋቸው ወንድሞቼ ካሉ ሁሌም ቢሆን ከጎናቸው አለሁኝ። እኔ አስፈልጋቸው ለነሱ ህይወት እኔ ማስፈልጋቸው ከሆነ ምንም ችግር የለም። አምባሳደራቸውን በሆን ችግር የለም። መስዬ ጋይስ የሚያስማማችሁ ከሆነ ቻሌንጅ እናዘጋጃለን። መሲ አምባሳደር ትሆንልን የሚል። እሺ መስዬ ያው እዚህ ላይ እንግዲህ ቲክቶክ ላይ ብዙ የምንወዳቸው የምናከብራቸው ታዋቂ ሰዎች አሉና መሲስ የምታደንቀው ቲክታከር ይኖር ይሆን ወይ? በጣም የማደንቃት በጣም በቃ የምታስገርመኝ አንዳንዴ ደግሞ የሆነ ፓርቷ እኔ ያለፍኩበትን ነገሮች የምትመስለኝ ለኔ ጀግና የልጅ አዋቂ ዋንትያ ናት። ምክንያቱም ያው ሲንግል ማም ሆነሽ በልጅነት እድሜ እኔ ልጄን የወለድኳት በጣም በልጅነት እድሜ ነውና ለኔ በቃ ትልቅ ለኔ እንትኔ ሞዴሌ እሷ ናት። በቃ ጀግንነቷ እዚህ ድረስ እንዴት እንደደረሰች ሳያት ዋንትያ ለኔ
ትለይብኛለች እና የሆነ ነገሯም ከራሴ ፐርሰናል ህይወት ጋር ስፔሻሊ ከልጇ ጋር ባለው ነገር ከኔ ጋር ስለሚያመሳስላት ዋንትያ ያ በጣም የምንወዳት የምናደንቃት እህታችን ናት። ዋንትያ እንዳልሽው በልጅነት ብዙ ችግሮች ቢገጥማትም ቻሌንጁን ተቋቁማ ስቲል ጠንክራ ሌሎች የምታጠነክር እህታችን ናት። የልጅ አዋቂ በደንብ ገልጸሻታል። እሺ መስዬ ቲክቶክ በመጠቀሜ ይህንን ነገር አትርፌያለሁ የምትይው ነገር ካለ? ያው ቲክቶክ በመጠቀሜ እውነት ለመናገር ያው ጥሩ ሰዎችን አውቄበታለሁ። በዛው ልክም ደግሞ ተጎድቼበታለሁ። ተጠቅሜ በሁለት መንገድ ነው የማየው። ጥቅምም ጉዳትም አለው። ጥቅምም ጉዳትም አለው። እሺ ስለ ቢዝነስሽ እስኪ ንገሪን። በራስሽ ቢዝነስ ላይ ኪሳራ ገጥሞሽ ያውቃል ወይ? ከገጠመሽስ ከዛ ኪሳራ እንዴት እንደገና አንሰራራሽ? አዎ ደርሶብኝ ያውቃል። ነገር ግን ያው በህይወቴ ውስጥ አንድ እግዚአብሔር የሰጠኝ ሰው አለ። ያው እኔ የሰው ልጅ እናቱን የሚተካ ነገር ምድር ላይ ምንም የለም። ግን ደግሞ በቃ እንደ እናቴም እንደ አባቴም እንደ ወንድሜ ሆኖ በቅጽል ስሙ ጅንኑ እሱ ነው እዚህ እንድደርስ ያደረገኝና ያ በሱ ተንሰራ በቃ በሁለት እግሬ ቆሜ አፍርሶ እንደሰራኝ ነው የምቆጥረው። እውነት መሲ ብዙ ነገሬን ነው የቀየረው። ብዙ ድካሞቼን፣ ብዙ ጎዶሎቼን ሁሉንም የሚሸፍንልኝ ከጎኔ ሆኖ ምንም ነገር በቃ ማለት አንቺ አሁን ልጆችሽን አንቺ ነሽ የምትንከባከቢያቸው፣ ምን እንደሚያስፈልጋቸው የምታውቂው። እሱ ደግሞ ለኔ ምን እንደሚያስፈልገኝ፣ ምን እንደሚጠቅመኝ፣ ምን እንደምፈልግ ሁሉ የሚያውቀው እሱ ነው እና በቃ እግዚአብሔር ያው በሱ ነው መስዬ ባጭሩ ማለት ነው። በነገራችን ላይ ስለ ጅንኑ ስታወሪ ፊትሽ ሁላ ነው የሚያበራው እና ምን ያህል እንደምትወጁ ሳትነግሪን እንዲሁ አንቺን አይተን መረዳት እንችላለን። እና ጅንኑዬ አማቻችን እንግዲህ በጣም ደስ ብሎናል። ለእናንተኛም ወልዳችሁ ከብዳችሁ አብራችሁ ኑሩ ለማየት ያብቀን መስዬ። እሺ መሲ ማዳም ቤት ሰርታ ታውቃለች ወይ? ያው እዚህ ስመጣ መጀመሪያ በሌላ ነበር የመጣሁትኝና አዎ ሰርቻ አውቃለሁኝ። ግን እንደዚህ ጫና የበዛበት ምናምኖች አይደሉም ብዙ ማለት እግዚአብሔር ይመስገን። ዱባይ ከገባው ጊዜ ጀምሮ ምንም በስራም በህይወትም ቻሌንጅ ገጥሞኝ አያውቅም። ግን ያው ሰርተሻል ማለት ነው ትንሽ ጊዜ። እሺ ማዳም ቤት የሚሰሩ ልጆች የራሳቸውን ቢዝነስ ለመጀመር ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ? ያው በነገራችን ላይ እንደኛ እንደ ሀበሻ ሆኖ በቢዝነስ አለሙ ላይ አንዱ ያደገበትን አንዱ መስመሩን ስለማያሳይ እንጂ እኛ ሀበሾች ያው ግዴታ ዶክተር አላዘዘልንም የሰው ሽንት ቤት እንድናጥብ የሰው ቤት እንድናጸዳና እኔ ሄድኩበትን መንገድ ለአንዷ ባሳይ ሁላችንም ዱባይ ላይ አሁን ህንዶች በቢዝነሱ አለም በጣም ተጽዕኖ ፈጣሪ ናቸው፣ ኢማራት ላይ ማለት ነው። እና ምናልባት ገንዘባቸውን የተወሰነ ሴቭ አድርገው ወደ ቢዝነሱ አለም የሚገቡበት በጣም ብዙ ስፔሻሊ ኢትዮጵያ ውስጥ በንግድ አለም ንግድ የሆነ መስራት የራሳቸውን የግል ስራ ሲሰሩ የነበሩ እህቶቼ የሆነ ስራ የራሳቸውን ስራ ለመስራት ካሰቡ መንገዱም ሁሉም ነገሩ ቀላል ነው። ዋናው ምንድነው ገንዘባቸውን ሴቭ አድርገው ብራቸውን እዛም እዚህም ሳይበትኑ የኢትዮጵያ ያው የቤተሰብ ቀዳዳ ብዙ ነው፣ ግን የራሳቸውን ነገር ቢዝነስ ለመጀመር የነገ መንገዳቸውን እንትን ለማለት እኛ ቢዝነስ ላይ ያለነውን እህቶቻቸውን በማነጋገር እኛ መስመሩን እናሳያቸዋለን። መስራት ይችላሉ፣ ቀላል ነው። የሀገሪቷ መንግስት ደግሞ ኢማራት ላይ ለቢዝነስ ለሚሰሩ ሰዎች እጁን ዘርግቶ ነው የሚቀበለው። እና ችግሩ እኛ ሀበሾች ጋር እንደዚህ አንዱ እኔ አሁን እኔ የመጣሁበትን ቦታ ለአንዷ እህቴ ባሳያት ያቺ እህቴ ደግሞ አንዷን ብታሳያት ሁላችንም ተያይዘን እናድጋለን።
አሁን ከህንዶች ምን ትወጃለሽ ካልሽኝ እኔ ጋር ቻርጅ እያለ እዚህ ጋር አጠገቤ ሌላ ቦታ የራሱ ዜጋ ያለበት ቦታ ጋር ሄዶ ነው ቻርጅ የሚገዛው። ይሄ ስለሚደጋገፉ ነው። የራሳቸውን ቢዝነስ አሳልፎ ለሌላ ሀገር ዜጋ ይሰጡ። እኛ ጋም ደግሞ እንደዚህ አይነት ነገር ልምዱ ቢኖር ብዙ እህቶቼ ወጥተው አሁን ግዴታ መሲ ብቻ አይደለችም ስልክ መሸጥ ያለባት። ሌሎች እህቶቼ ወጥተው ኢቭን አሁን አንዳንድ ጊዜ ቤት ውስጥ ራሱ የኦንላይን ንግድ ፍቃድ አለ። ኦንላይን ንግድ ፍቃድ ኦንላይን ቤት ውስጥ ሆነው ኦንላይን ለመስራት የሚፈልጉ ከሆነ ንግድ ፍቃድ አለ የኦንላይን። አሁን ያንን ከኔም ይሄም ነገሩ እኔም ተናግሬ አላቅም፣ ግን ይሄንን ነገር ብንነግራቸው ምናልባት አሁን እረፍት ያለበት ቤት የሚሰሩ ልጆች ቤት ውስጥ መስራት የሚፈልጉት ነገር ካለ ምናምን ቢሰሩ ወደ ቢዝነሱ ዓለም ቢመጡ ጥሩ ነው። ሁላችንም ተባብረን ተፈቃቅረን ብንሰራ። ትክክል መስዬ፣ እንግዲህ በጣም የሚጠቅም ሀሳብ ነው ያነሳሽው። እዚህ ሆናችሁ ፕሮግራሙን ከምትከታተሉ ሰዎች ውስጥ የራሱን ቢዝነስ ለመክፈት ምናልባት ደግሞ ምን ማድረግ እንዳለበት ማያቅ ሰው ካለ ያው መሲ እንዳለችው በተለያዩ የንግድ ዓለም ውስጥ የሚገኙ እህቶቻችሁን በማማከር የራሳችሁን ቢዝነስ መክፈት ትችላላችሁ ማለት ነው። ከማዳም ቤት ወጣችሁ። መስዬ እናመሰግናለን። ታብታብ አርጉ ውዶቼ። ይህንን የመሰለ ጨዋታና ወግ እየሰማችሁ ታብታብ ኮፒ ሊንክ እያረጋችሁ ከኛ ጋር ቆዩ እንላለን። ይህንን ቤት ደግሞ ፎሎ ያላረጋችሁ ፎሎ አድርጉ። የተለያዩ እንግዶችን እያቀረብኩኝ ሰኞ አመጣላችኋለሁ ማለት ነው። ፕሮግራሙ እንዳያመልጣችሁ ፎሎ አድርጉ። እሺ ወደ ቀጣይ ጥያቄ ሳልፍ እርዳታ ላይ በሰፊው ነው መናቅሽ እና ወደ እርዳታው እንዴት ልትገቢ ቻልሽ? በቤትሽም አንድ ሁለት ጊዜ ካልተሳሳትኩ የገጠመኝ ነው። ከዛም በላይ ሊሆን ይችላል አይቻለሁኝ እርዳታ አስታረጊና ሌሎቹ ደግሞ ያው እህቶቻችን በሚያካሄዱት እርዳታ ላይ ሁልጊዜም ከገዝታ እናጣሽም እና ይሄ ነገር እንዴት ነው ወደ እርዳታው ልትገቢ የቻልሽው? ጊፍት የምትሰጡኝ ሰዎች በጣም አመሰግናለሁ ውዶች። እሺ መስዬ። እሺ መስዬ አመሰግናለሁ። ያው ወደ እርዳታ ቅድም እንዳልኩሽ እኔ እናቴ ሰው እርዳታ በሚያስፈልጋት ሰዓት ነው እናቴ ያመለጠችኝ። እኔም ልጅም ብሆን በጣም የሰው እርዳታ በሚያስፈልጋት ሰዓት መትረፍ የምትችል እናቴን አጥቻለሁ እና መትረፍ የሚችሉ ሰዎች ወይ ለነሱ የሚያስፈልጋቸው ነገር ከኔ ካለ ያንን ነገሮች ለማድረግ ምንም አልሰስትም። አንዳንዴ እንደውም ተበድሬ ራሱ እርዳታ የረዳውበት ጊዜም አለ። እጄ ባዶ ሆኖ ምንም ነገር የታክሲ ሳይኖረኝ ተበድሬ ከሰዎች ተበድሬ ያው ለነዛ ሰዎች ብቻ ለመድረስ። ምክንያቱም የሆነ ሰው በሰው ጦት ሊያመልጥሽ ይችላል። እኔ ደግሞ የሰው ልጅ ከሞተ በኋላ አበባ ጉንጉን ሄዶ በማስቀመጥ አላምንም። ፓራስታሞን መግዣ አጥቶ አንድ ሰው ፓናዶል ገዝተሽለት የሚተርፍ ከሆነ አበባ ገዝተሽ የቀብሩ ዕለት የምትሄጅበትን በቁሙ እያለ መድኃኒት መግዣውን በመስጠት ነው ማምኖና አንዳንዴ የራሴን ጎድቼም ነው እርዳታ ላይ የሚሳተፈው። ያ እኔ ብቻ ሳይሆን አብዛኞቻችን የምናቅሽ በጣም እርዳታ ላይ በቃ ያለሽን ሁሉ ነውና ሰው ታሟል ሲባል ሰው ችግር ላይ ነው ሲባል ሂዶ በአካል ከመርዳቱን ባሻገር በብርም ብዙ ጊዜ እርዳታ ስታረጊ እኔ አይቻለሁ፣ ምስክር መሆን እችላለሁ። እና እንግዲህ ፈጣሪ ባርክሽ መስዬ፣ እዚህ መልካም ስራሽ ዋጋሽ ይከፈልሽ ነው የምልሽ። ወደ ቀጣዩ ጥያቄ ሳልፍ ማዳም ቤት በብዙ ችግር ተስፋ መቁረጥ ውስጥ ያሉ ልጆች ይኖራሉና ለነሱ የምትመክሪያቸው ምክር ካለ? ያው ተስፋ መቁረጥ የሚመጣው ሰው ስታጭ ነው። አሁን ደግሞ ይሄ ቴክኖሎጂ ያመጣው ነገር አለ። እንደዚህ ተገናኝተን ማውራት እንችላለን። የከፋቸው ነገር ካለ ማለት ማውራትን፣ መረዳትን፣ ማዳመጥን ራሱ ትልቅ ነገር ነውና ተስፋ ከመቁረጥ ምንም ነገር አይገኝም። ሁላችንም ይሄ ስፔሻሊ መዳም ቤት ሆነው እኛ አሁን መዳም ቤት ሆኖ ኢንተርኔት የሚጠቀሙ አሉ፣ እንደዚህ ሶሻል ሚዲያ የሚያዩ አሉ። የማያዩ እህቶቻችን ደግሞ አሉ። ጠዋት ስልካቸውን ተቀምጠው ማታ ሲተኙ ብቻ ኖርማል ቤተሰብ ብቻ እንዲያወሩ ተደርጎ የሚሰጧቸው ክፉ ደላላዎች እጅ ወደቁ ብዙ ምስኪን እህቶቻችን አሉ።
ያው ለነዛ ቀን ያልፋል። የሆነ መጥፎ ጊዜያቶች ጨለማ ቀኖች የሆነ ብርሃን የሚወጡበት ቀን አለና በትግስት በጸሎት ያንን ቀናቶች ማለፍ እንደዚህ ደግሞ የሚሉት ሰው ካለ በማውራት እዚህም ሶሻል ሚዲያ ላይም ራሱ ሆናችሁ በድብርት ውስጥ በሐዘን በብዙ ነገር እንደ ሐዘን ክፉ ነገር የለም ወይ ቤተሰብ ማቶ ሊሆን ይችላል የሆነ ብቻ የሆነ ነገር ያስከፋቸው ነገር ሊኖር ይችላል በቃ የኔ ለሚሉት ሰው እንኳን ከሌለ እንደዚህ ቲክቶካችን ላይ መተን መነጋገር ከቁጥር መጉደል የለብንም ብንጣላም ምንም ብንልም ብንጨቃጨቅም ምንም ብንልም ከቲክቶክ ወጥተን በአካል ስንገናኝ እንብለን እንጠጣም እንልነንና ሁላችንም ያለንን ችግራችንን በመነጋገር መፍታት እኔ በጣም ገርሞኝ ነው እግዚአብሔርንም ማዳመጥሽ ምክንያቱም ብዙ ጊዜ እንግዲህ አንቺን ምናቅሽ በጣም አስከፊ አሳዛኝ ነገሮች ተፈጥረው እርዳታሽ ተፈልጎ ነውና በጣም ተናደሽ በደላላ ጉዳይ ሊሆን ይችላል ተበሳሽተሽ እንደዚህ ሳትወድ በግድ ትውጣታለ ምናምን ይያሽ በቃ እንደዚህ በቃ ነውና አሁን ገርሞኝ ነው እግዚአብሔርንም ማዳመጥሽና መሲ ለካ ትክክለኛው ባህሪዋ በኖርማል ጊዜ ይቺ ናት መሲ ያኛው ስሜታው የሚያረጋት በተፈጠረው ነገር ኢሞሽናል ሆና ነው እንጂ ለካ መሲ እኔ ተበስጬ ነው እግዚአብሔርን ስሰማሽ ነበር እና ገርሞኛል ጌታ እሺ መስዬ ወደ ቀጣዩ ጥያቄ አልፋለሁኝ ከመስጠት የሚገኘውን ደስታ እንዴት ትገልጪዋለሽ አንቺ ብር አሰባስበሽ እርዳታ ያቅምሽንም ሰፖርት አድርገሽ ያ ሰው ታክሞ ሲድን ችግር ላይ ከነበረ ከዛ ችግሩ ደግሞ እግዚአብሔር ረድቶት በእናንተ እርዳታ ከችግሩ ወጥቶ ስታየው የሚሰማሽ እስቲ ስሜት እንዴት ነው የምትገልጪው? ምንም ጥያቄ የለውም አንድ ሰው ያንቺ እርዳታ አስፈልጎት አንቺ እርዳታ አሰባስበሽለት ድኖ በቃ ድኖ ሲያመሰግን ወይ ደግሞ ድኖ ልክ እንደ መጻጉ ካልጋ ላይ ተነስቶ ስታዩ ከዛ በላይ ምድር ላይ ምንም የሚያስደስት ነገር የለም የሰው ልጅ በቃ ስቆ ስታዩ ለእንባው ምክንያት አለመሆንሽ ለደስታው ለህመሙ ለቁስሉ ፕላስተር ማቀበልሽ ብቻ በቃ ትልቅ ደስታ ነው በቃ መሲ ልነግርሽ አልችልም ምክንያቱም ሰው በሚፈልግሽ ቦታ ላይ መገኘት ማለት ነው ትክክል ሆኖ መገኘት እሺ መስዬ ወደ ቀጣዩ ጥያቄያችን ስናልፍ ቤተሰብ ታብታብ እያደረጋችሁ ነው አረ ሄዱበት በቃ ጨዋታሽ ተመችቷቸው ታብታቡንም ትተዋ ብሎ እያዳመጡ ነው ታብታብ እያደረጋችሁ አዳምጡ ውዶቼ እሺ ያው እንግዲህ እዚህ ሶሻል ሚዲያ ላይ እስካለን ድረስ ተችቶች ስድቦች ማንጓጠጦች ይኖራሉና መሲ ብርጅስቶንም በግልሽ ያው የተለያዩ ትችቶች ስድቦች ደርሰውብሻልና ይሄንን ነገር ተቋቁመሽ እንዴት ነው ወደፊት እስካሁን ጀግነሽ ቀጥለሽ ያለሽው? ያው ቲክታክ ላይ ጥሩ ነገር ስትሰሪ የሚያስከፉሽ በዛ ልክ ደግሞ የሚያስከፉሽ ሰዎች አሉ አንቺ ለመልካም ብለሽ ያደረግሽው ነገር ተተርጉሞ በሌላ ነገር ተተርጉሞ ለእንባዬ ምክንያት ሆኑ ብዙ ነገሮች አሉ ግን ደግሞ ያው እንደነገርኩሽ ቲክቶክ ላይ እስካለው ድረስ ትንሽ ልከፋ እችላለሁ ከቲክታክ ከወጣሁ በኋላ ግን የጀርባ ጥንቴ እስካለልኝ ድረስ ያው ማስረሻይ ከሱ ጋር ሆነሽ ብዙ ጊዜ ማለት በቃ ከቲክታክ ላይ እንደዚህ ኢሞሽናል ሆኜ ስናገር ራሱ ደውሎ ያስወጣኝና ይሄ እኮ እንደዚህ ነው ስለዚህ አንቺ እንደዚህ ብለሽ ነበር መመለስ የነበረብሽ ይለኛል እና በቃ መስመሬን ከዛ ወዲያውኑ ረሳዋለሁ በቃ ወደ ኖርማል እመለሳለሁ እና በነገራችን ላይ እንደዚህ አሁን ቲክቶክ ላይ የተናደድኩባቸው ሰዎች ሊኖሩ ይችላሉ እንጂ ከልቤ የምጠላቸው ሰዎች የሉም ኖርማል ልናደድ ምናምን ይችላል ጥላቻ የለብኝም እሺ መስዬ ምናልባት ያው ካለሽ ሰዓት ወይ ላይቭሽን ትከፍቻለሽ ወይ ሰው ጋር እንደዚህ በእርዳታውም እንዲሁም ለመጫወት የራስሽም የግል ህይወትሽ አለና እንደው ጊዜ ካለሽ እና ላይቭ የማየት እድሉ ካለሽ የማንን ላይቭ ትከታተያለሽ? ላይቭ ያው ብዙ ጊዜ ያው እኛ የምንከታተለው እኔ ስም ባወጣሁላቸው
ምንም እንደዚህ አሁን ከላይቭ ከወጣን በኋላ ጭራቆቹ ጋር ነው የምንሄደው። እኔ ጭራቅ ብዬ ስለምጠራቸው ደላሎቹ ጋር ማለት ነው። ወይ በደላላ የሚያለቅሱ ይኖራል ወይ የሚያለቅሱ እህቶቻችን ይመጣሉ። ምንም አንድ ላይቭ ላይ ተረጋግተሽ የእንትናን የምትዩ የለም። ወይ ላይቭ ስትገቢ ወይ ገስ ስትገቢ ወይ የሚያለቅስ ወንድም ይመጣል ወይ እህት ትመጣለች። ከዛ እዛው ከነሱ ጋር በቃ እንትን እንላለንና ያው ምንም አሁን የከሊን ልልሽ አልችልም። እንደውም አንዳንዴ በቤታ እንደዚህ ወይ ማታ እሷ የሆነ የአሜሪካኑ ሰዓት እንትን ስለሚልላት የቤታ ላይቭ እንደውም እከታተላለሁ ትንሽ በቃ ስትቀልድ ምናምን ቤታን ያው ብዙ ጊዜያችንን አንተ ስለምታየን ምናሳልፈው ከነዚህ ከደላሎቹ ጋር ግብ ላይ ነው ብዙ ጊዜያችንን ምናሳልፈው። እሺ መስዬ ወደ ቀጣዩ ጥያቄ አልፋለሁ። ያው ስደት ላይ በጣም ብዙ ገጠመኝ ይኖርሻል ብዬ አስባለሁና እንደው ከተሰደድሽ ጊዜ ጀምሮ እስካሁን እስካለሽበት በስደት ስትኖሪ ከሀገር ውጭ ምን ማትረሹ ገጠመኝ የገጠመሽ አለ ወይ? እኔ ማለት በቃ የትም ዓለም ላይ ብሄድ ማራሳው አሁን እዚህ ኢማራት ላይ የይቅርታ ጊዜ ተሰጥቶ ነበር። የኢማራት መንግስት የይቅርታ ጊዜ ሰጥቶ ነበርና በዛ አጋጣሚ ደግሞ ያው እንደዚሁ እነዚህ ደላሎች እንደዚሁ ገንዘብ ይበሏቸውና አንዷ ልጅ መጣችና በጣም ነበር መታለቅሰው እና ምን ሆነሽ ነው ምናምን ስላት እንደውም ስራ እየሰራው ነበርና አንዴ ልግባለችና ገባች። ከዛ በጣም ነበር መታለቅሰው እናቴ በጣም ታማሚ ናት። ከናቴ አምጥቼ 8800 ድርሃም ሰጠውትኝና ገንዘቡን በላብኛለችና ኮሜንት ላይ ደግሞ ልጅቷ ስላለቀሰች ሁሉም ኮሜንት ላይ ያሉ ልጆች መሲ ባክሽ እርጃት ሲሉ ኦኬ ብር በላ የተባለውን ልጅ ስልክ ተቀበልኩኝና ደወልኩለት። ያው እኔ ከነዚህ ስለሚያለቅሱ እነሱን ብቻ ነው ማምነውና እንዴት ገንዘቧን ትበላበታለህ ብዬ በዛ ቶኒ አወራውት። መሲ ሱቅሽን አውቀዋለሁ ሱቅሽ መጣዋለ ናልኩትኝና ልጅቷ ወርዳለች። መጣ ልጁ ግን ላይቭ ላይ መውጣት አልፈልግም ላይቭን ዝጊልኝ ሲለኝ ላይቭን ዘጋሁለትኝና ገልብጨው ወጣውኝና ላይቭን ሳወራው በትልቅ ያው እኔ መዘብዘፊያ ነው የምለው በትልቅ መዘብዘፊያ ገንፎ አብልታ እያበላ አገንፍታ ምናምን ሰርታ እያበላችሁ እንዲሁም ደግሞ የሱን ቁምጣ ለብሳ ቤት ውስጥ ፎቶዎች ቪዲዮዎች ምናምን ይዞ መጣ። እሷ ያለችው ግን መዳም ቤት ነው የምሰራው ከፎቅ ወርጄ ያው ታች ወርጄ ብር ሰጥቼው ነው የተመለስኩት አላቀውም ነበር ያለችውና እሷ የአንደኛውን ስልክ በሱ ስልክ እንዳነሳች አልገባትምና ፎቶዎቹን ሁሉንም ነገር ይዞ መጣና ከዛ ምን የሚል ሪከርድ አሰማኝ። ውዴ ችግር የለውም ፖሊሶቹ አይዙንም ለትንሽ ቀን ቢያቀራሩ ነውና ፈታ እንበልበት ብሏለች። ከዛ እሱ ደግሞ በመሃል በዛ አጋጣሚ ደግሞ ሚስቱ ስለምትመጣ እሷን 2 ወሩን ተጠቅሞ እሷን አስወጣትና ሚስቱ ከኢትዮጵያ ለቫኬሽን ሄዳ ትመጣለች እና እሷን ሲያስወጣት ያብር ለምን ተበላብኝ በማለት ልጁን ሶሻል ሚዲያ ላይ እንድናወጣው ነበር የመጣችውና በቃ ስቲል ነው በቃ እሱ ልጁን ኢቭን ቆጥሮ ሴቭ ያረኩትኝ መዘብዘፊያ ብዬ ነው ማለት ለይት ብሎ ማለት ነው። ወለ ድንገት እንኳን ከመጣ በስሙ ሴቭ ካረኩት ላላቆ ይችላልውና ስልኩን መዘብዘፊያ ብዬ ሴቭ አረኩትኝና በቃ ይሄ ገጠመኝ ምንም አይረሳኝም። የልጅቷ ለቅሶ የልጅቷ በጣም እንትን ማለት ስቲል ነው ካይምሮ አይጠፋምና አንዳንዴ መተው ገስት ላይ ስላለቀሱ ብቻ ማመን ትቻለው እና ይሄ ገጠመኝ መቼም ተላልለ እውነት ነው። ገስት ላይ መተው ስላለቀሱ ከሁለት በኩል መስማት ሁሌም ትክክል ነው ከሁለቱም ወገን ከዚህኛውም ከዛኛው። አሁን አንቺ እንደዛ ተናደሽ ደውለሽለት እሱ እንደው መቶ ባያስረዳሽ በቃ ጥፋተኛው ነው የሚቀረው እሱ ነበር። እውነታውን አታውቂም ነበር። እና ከሁለታችን ከመድናናት የተረፈን 250 ድርሃም ነው አለ። እስቲል ነው እንደውም 250ን ውሰጂ ብያት ራሱ ልጅቷ ግን ከቲክታክም እንደውም ፌክ አካውንቱ ላለሷ ብዬ ከፍቼ ስፈልጋትም የለች ፎቶዋ ስላለኝ ፈልጋታለሁና ይመስለኛል ቲክታክንም ተሰናብታ መሰለኝ ወጣችሁ ማለት በቃ ያን እንትን ስላላት ማለት ነውና ይሄ ነው ገጠመኝ መስዬ።
የሚገርም ገጠመኝ ነው እንዴ! ሼም ይዟን የጠፋችው ማለት ነው። እሺ መስዬ፣ ወደ ቀጣይ ጥያቄያችን እናልፋለን። መሲ ከእንቅልፏ ስትነሳ ድንገት ራሷን ሌላ ሰው ቤት ብታገኝ የመጀመሪያ እርምጃ ወይም የመጀመሪያ ከአንደበቷ የሚወጣው ነገር ምን ሊሆን ይችላል? ከአንደበቱ የሚቀናኛው በፈጣሪ ነው የምለው። ምን ወይ በፈጣሪ ምናምን የምለው ነገር አለ። እንደዛ መሰለኝ የምለው። ምን ጉድ ነው! የት ነው ያለሽ? ጀነኑ ድረስ ነው የምትለው ይልሻል ኮመንት ላይ። አይ ኮመንታተር። እሺ ማሪ፣ ያው ፐርሰናል ህይወቴ ያው ግን አሁን ላይ ተስተካክያለሁ። በፊት ሙሉ ጊዜን በቃ ኖርማል ቲክታክ ላይ ስጮሁልና በተለያዩ ጉዳዮች ከዛ አንዳንዴ ከሱቅ ራሱ ግማሽ ኢማራት ላይ ሁሉም ዜጋውም ኢትዮጵያዊም ሁሉም ተኝቶ ብቻዬን ከሱቅ የምወጣበት ቀን አለ ማለት በቃ ሀገሪቷ ጸጥ ብላ ብቻዬን የሚሄድበት ቀን አለ ወይ አምሽቼ ምናምን። አሁን ግን ያው ሁሉንም ነገር አስተካክያለሁ። ተስተካክሉልኛል። እየሰራሽ ነው ታመሹ? አዎ አሁን ለምሳሌ ሰው የሚያየው አሁን ኖርማል ቲክታክ ላይ ብቻ ነው። እኔ ከካሜራ ጀርባ ራሱ ያው አንድ ናቲ የሚባል ልጅ አለና በየሆስፒታሉ ከሱ ጋር ሄዳለሁ። ኖርማል ስልኬ ላይ ራሱ ደውለው ሌሊት ነይ ካሉኝ ሄዳለሁ። እንደውም ቲክታክ የማያውቃቸው ብዙ ነገሮች አሉ። ወይ እንደዚህ መስድረሽልን ወይ እንደዚህ ምናምን ካሉኝ ተነስቼ እሄዳለሁ። እና አብዛኛውን ጊዜ እንደውም መንገድ በመሄድ ነው ጊዜን ራሱ እንትን የምለው። እሺ መሲ ሶሻል ላይፏ ምን ይመስላል? እንዴት ነው? ጎረቤት፣ እድር፣ እቁብ እንዴት ነው ግን ያለው የሶሻል ላይፍሽ? እንግዲህ ቲክቶክ ላይ ያው ቪዲዮ ሲደርሰን ስናይ ልደቱንም አንዳንድ ነገር ላይ ትገኛለሽ። ጥሩ ነው። እና እንዴት ነው እስኪ ከሰው ጋር ያለሽ ግንኙነት ምን ይመስላል ከዚህ ቲክቶክ ውጭ? ከቲክቶክ ውጭ አሁን ምናልባት ሶሻል ሚዲያ ላይ ያሉ ልጆችን ነው የማገኘው። ከዛ በተረፈ ያው አሁን ላይ ጓደኛም የለኝም፣ ምንም ነገር የለኝም። ማለት የኔ የምለው አንድ ሰው ብቻ ነው ያለው። ምክንያቱም ያው ጓደኛ ብዬ የራሴ ብያቸው ብዙ ነገሮች የሆንኳቸው አሉና አሁን ላይ ብቻዬን ነኝ ያለሁት። በቃ ረጅም ሰዓት ስልክ ማወራው ከሱ ጋር ነው። ከዚህ ከወጣ በኋላ መንገድም ስሄድ ምግብም ስበላ እቃም ስገዛ ቪዲዮ ኮል እያወራው ነው። ምንም በቃ የትኛውን ቦታ ላይ ስሄድ በቃ ማታ እንቅልፍ ሲወስደኝ ብቻ ነው ስልክ የሚዘጋው። የኔና እሱ የምናወራበት የብቻ ስልክ አለን። እሱ ስልክ 24 ሰዓት ክፍት ነው እና ከሱ ጋር ነው በቃ ጓደኛዬም በቃ ሁሉ ነገሬ ከሱ ጋር ነው። ያ እንደ ሶሻል ላይፍ ግን የራሴ የምላቸው ጓደኞች ምናምን ይኖሩሻል። ምንም ሲፈጠር የምትገናኙ እንደዛ ማለት ነው። ይሄንን ኢንተርቪው ጅንኑ እያየው ነው እያየ ነው። በጣም እድለኛ ነህ ጅንኑ። እያንዳንዱ ጥያቄ ላይ ጅንኑ እንደ ቅመም ይገባል። ምን ጉድ ነው! አይ ደስ ይላል። እመቤቴን ፍቅራችሁን ያጽናላችሁ። በጣም ደስ ይላል። እሺ መስዬ፣ አሁን ደግሞ ለእረፍት እንዲሆነን አጠር ያሉ መልሶች ናቸው። ቶሎ የምትመልሻቸው መልሶች ናቸው። ከፊልም ከሙዚቃ ከዶሮ ከሽሮ ሽሮ። ወይኔ ቆይ አንዴ ጠይቅኝ፣ ይሄንን መሙላት አለብኝ። እሺ ከሽቶ ከአበባ ከኬክ ከዳቦ። ሁለቱንም አልወድም። አይ እሱን እንኳን እድሜ ለጉቺ ደረሰን እኮ ያን ሁሉ ቶርታ ይዘሽ እንዴትሽ እኮ ሰው አልወድም ለሁለቱም ብዙ ቁጥር የለኝም። እሺ በስዬ ከሳምሰንግ ከአይፎን። ሳምሰንግ። ከድመት ከውሻ። ውሻ። ከሙሉዓለም ታደሰ ከሰራዊት ፍቅሬ። ሰራዊት ፍቅሬ። በነገራችን ላይ ሰራዊት ፍቅሬ ያልኩበትን ትንሽ ምክንያት እንትን ልበልሽ። ካሳንቺስ ጎረቤታችን ነው። አርቲስት ሰራዊት ፍቅሬ አባታችንም ወንድማችንም መካሪያችንም በጣም የምንወደው
የሰፈሬ ሰው ነው። እንደዚህ ንግስ ሲኖር ለምሳሌ ቅዱስ ደብራችን ቅዱስ ዑራኤል ይባላል። ቅዱስ ዑራኤል ምንጣፉ ሲነጠፍ ብዙን አስተዋጽኦ አድርጎ ድምቅ እንድንል ከሚያደርገን አንዱ አርቲስት ሰራዊት ፍቅሬ ነው። ወይ ደስ ይላል። በጣም ደስ ይላል። እሺ ከሂል ጫማ ከፍላት ጫማ? ፍላት። ከሻይ ከቡና? ቡና። ቪዲዮ ከመስራት ላይቭ ከመግባት? ላይቭ። በዚህ ኩዜ ቪዲዮ ሰው አይደለሽም አይደለም። እሺ አጠር ያሉ ጥያቄዎችን ጨርሻለሁ። ቤተሰብ ታፕታፕ ኮፒ ሊንክ አድርጉ። በጣም ውስን ጥያቄዎች ናቸው የቀሩኝ። እኔ ቀጣይ እንግዲህ እናንተ እየገባችሁ ጥያቄ የምታቀርቡበት ሰዓት ነው ማለት ነው። ታፕታፑ ግን እንዳይቋረጥ እሺ። ታፕታፕ ኮፒ ሊንክ አድርጉልኝ ውዶች። አመሰግናለሁ ደግሞ ታፕታፕ ስለምታደርጉ ከኛ ጋርም ይህንን ቆይታ እያዳመጣችሁ ስለሆነም እናመሰግናለን። እሺ መስዬ ቲክቶክ ላይ የማትረሹ ገጠመኝ ካለሽ? የቅድሙን ነግረሽናል። ሌላ ደግሞ ቲክቶክ ላይ የገጠምሽ ነገር? ቲክቶክ ላይ ጉቺን የማያውቃት ሰው የለም። በዚህ አጋጣሚ ጉቺን በጣም ነው የምወዳት፣ በጣም ነው ማምናትም። ብዙ ነገር ታውቃለች። ላይክ በቃ እንደ እህቴም ጭምር ናትና የሆነ ቀን ተኝቼ ነበርና ለእሷ ፕራንክ ነው ለእኔ ግን እንደገጠመኝ ነው። እና በጣም ደክሞኝ ተኝቼ ነበረ ውጭ ውዬ ማለት ነው። እና ቶለቤ አሞኛል ምናምን አይደለም አሞኛል ሳይሆን ቶለቤ ምግብ ኦርደር አድርጌ ዋሌቴን ሳልይዝ ወጥቼ ነው አለችኝና እሺ ብዬ ልክ ስነሳ ፕራንክ ነው አለችኝ። በቃ አረሳውም ያንን ቀን። ምክንያቱም በጣም ከሚገርም እንቅልፍ ነው የቀሰቀሰችኝ። በጣም ደጋግማ ደውላ ማለት ነው። እና ያንን ገጥሞ አረሳውም። አይ ጉቺ ባቡጂ ብላ የሚያወጣችልሽ ቅጽል ስም እሷ ናት አይደል? መሲ ባቡጂ እያለች አይ ጉቺ። እሺ ወደ ቀጣዩ ጥያቄ አልፋለሁ። ከቲክቶክ ሌላ መሲን በምን አፕሊኬሽን እናገኛታለን? እንደው አይበለውና ቲክቶክ ቢዘጋ በምን አፕሊኬሽን ነው የምናገኘሽ? ዩቲዩብ ሳለሽ ወይ? ዩቲዩብ የለኝም። ምናልባት በፌስቡክ ያው ስም ነው ያለው አሁንም? አዎ ግን እንትን አድርጌዋለሁ፣ ፕራይቬት አድርጌዋለሁ ብዙ ስለማልጠቀም። ሌላ ፌስቡክ አለኝ በራሴ ስም አለኝ ግን ያኛውን ፕራይቬት አድርጌዋለሁ። ኦኬ እሺ። ከዛሬ 10 ዓመት በኋላ መሲ ራሷን ምን ላይ ሆና ማየት ትፈልጋለች? እኔ እንጃ፣ የእግዚአብሔር ፍቃድ እሱ ያው እግዚአብሔር ነው የሚፈቅደው። ግን አይዞሽ ጅንኑን እንደ ቅመም ታስገባለች ብልም ሂጂ፣ አይዞሽ ይግባ በህይወቴ ውስጥ እሱ በየትኛዎቹም እርምጃዬ ውስጥ እሱ ከሌለ ይደብረኛል። ከሱ ውጭ ምንም ቢኖረኝ አልፈልግም። እና የዛሬም 10 ዓመት ከኖር ፍቃዱ ከሆነ ፈጣሪ የዛሬም 20 ዓመት እሱ ብቻ ይኖር፣ ሌላ ምንም ችግር የለውም። ሌላ አልፈልግም። ትክክል። ከሀገር ቤት ሆነው ይህንን ፕሮግራም ምናልባት የሚከታተሉ ሰዎች ይኖራሉ እና ወደ ተለያዩ አረብ ሀገራት መምጣት የሚፈልጉ አሉ። ይህንን ጥያቄ ሳልጠይቅሽ ባልፍ ኖሮ ቅሪ ላይ ነበር። ምክንያቱም ያው ብዙ ጊዜ እናንተን ከህገ ወጥ ደላሎች ጋር የሚያጋጫቸው ጉዳይ ስለሆነ ማለት ነው። ስለዚህ ወደ ተለያዩ አረብ ሀገር ለመምጣት እያሰቡ ያሉ ሰዎች ካለ ምን ማድረግ አለባቸው ብለሽ ትመክሪያለሽ? አንዳንዴ የኛ አበሻ ምን አለ መሰለሽ አትምጡ ስትይ እንደ መመቀኘት ነው የሚመስለው። አሁን አብዛኞቹ ራሱ ስንጠይቃቸው የሚሉት እንደዛ ነው። አትሳቁ። አንዳንድ ሰዎች ስቀው ያስቁሻል አይደል? እሺ ያው አሁን ከኢትዮጵያ ሆነው ወደዚህ ሀገር ምናልባት አሁን ምን አለ መሲ ልክ ዱባይ ሲመጡ የኛ አበሾች ኖርማል ይሄ የምንለብሰው ልብስ ምናምን በውድ የተገዛ ነው የሚመስለው አይደለም። የ10 ብር ልብስ ኢማራት ውስጥ አለ ዝንጥ ያለ 5 ድርሃምም አለ። ኢትዮጵያ ሆኖ ደግሞ ሲያዩን እኛ የተመቻቸ ነው የሚመስላቸውና
ከኢትዮጵያ ሲመጡ ምናልባት በቃ መምጣቱ እንኳን ችግር ሆኖባቸው ከመጡ እንኳን እዚህ ቤተሰቦቻቸውን በደንብ ይጠይቁ ወይ ደግሞ 450 ሺህ ብር ከፍለው እዚህ ሀገር ሲመጡ ያለ አይዲ መሆን የለበትም። 450 ሺህ ብር ማለት አይዲያቸውንም ሁሉንም ነገር አጠናቀው አይዲያቸውን የሚይዙበት ብር ነው እና ከኢትዮጵያ ሲመጡ ሁሉንም ነገር ኢንፎርሜሽን ማጣራት አለባቸው። ደላላና የእንስራ ጆሮ አንድ ነው። እንስራው እነሱ ናቸው። እነሱ ያቺ የገንዘቧን ፓርት እንትን ካሉ ያቺ የገንዘቧን ፓርት ከወሰዱ ከዛ በኋላ ዜጎቹ የት ይውደቁ አያውቁ እና ከኢትዮጵያ ወደ የትኛውም ዓለም ላይ ስትሄጂ ጥቅሙና ጉዳቱን አገነዛዝበሽ ነው መሄድ ያለብሽ። ስፔሻሊ ወንድሞቻችን ናቸው እዚህ ኢማራት ላይ በሙቀት ሰውነታቸው ከኮርሷቸው የሚቀይሩት ልብሳቸው በጣም ብዙ ችግር የሚገጥማቸው ወንድሞቻችን ናቸው። ስለዚህ ይሄንን ነገር ግራና ቀኙን ማጣራት አለባቸው፣ መጠየቅ አለባቸው። እዚህ ሀገር እነሱ እንደሚሉት ሳይሰራ አይኖርም። የቤት ኪራይ አለ፣ የታክሲ አለ፣ ስራ ልትፈልጊ ስቴጅ ትራንስፖርት አለ፣ ብዙ ወጪ ነው ያለው። ደላላ ደግሞ አያስብም እንዳልኩሽ ማለት ነው። የራሱን እንትን ብቻ ነው የሚያስበው። ስለዚህ ይሄንን ነገሮች ግንዛቤ ውስጥ በማድረግ ምናልባት ኢትዮጵያ ውስጥ የሚበላተን አይደለም የምንሰደደው የሆነ እንጀራ ምንበላ ከሆነ ዳቦ ምንበላ ከሆነ ወይ ቆሎ ምንበላ ከሆነ ለማሻሻል ነው የምንሰደደው። ስለዚህ ያንን የሚመጡበትን 450 ሺህ ብር እዛው ኢትዮጵያ እንደም ቢሰሩበት ነው የሚሻለው። ስፔሻሊ አሁን ኢማራት ላይ የወንድ ስራ የለም። እንኳን የወንድ ስራ በጣም ብዙ እህቶቻችን ኢጃዛ ቤት ተቀምጠው የሞዴስ ያጡ ያስቤዛ ያጡ ኩብዝ ያጡ እህቶቻችን አሉ። ስለዚህ ይሄንን ነገር ከግንዛቤ ውስጥ እንትን በማለት ሶሻል ሚዲያ ላይ በሚነገሩ ይሄ ወደ ዱባይ እናመጣቸዋለን በሚሉ አንዳንድ ራስ ወዳድ ደላላዎች ባይሸወዱ ይሄንን ነው ምናገራቸው። እንግዲህ እሺ፣ በጣም እናመሰግናለን። ሌላው የመጨረሻ ጥያቄ አሰሪና ሰራተኛ ችግር ሲደርስባቸው ምናልባት አዲስ የመጡ ማያውቁ ሰዎች ካሉ ኢንፎርሜሽን ለመስጠት ያክል ነው። አሰሪና ሰራተኛ ችግር ሲደርስ ሲደበደቡ ምን ማድረግ እንዳለባቸው፣ የትስ መደወል እንዳለባቸው አሁን እኔ እንኳን መተው በኢንቦክስ የሚጠይቁኛሉ እና ምናልባት ማያውቁ ሰዎች ካሉ እችንም እንደ ኢንፎርሜሽን ነግረሽን ብታልፊ መስዬ። የአንድ ሰው ለምሳሌ ሲደበደብ ቀላል ነው፣ ፖሊስ ጋር መደወል ነው። 991 ደውሎ ለፖሊሶቹ መናገር ይችላሉ። ፖሊስ ደግሞ ፈጣኖች ናቸው እዚህ ሀገር። ይህንን ነገር እንትን ማለት አለባቸው። እስከ መደባደብ ራሱ ሳይደርሱ ራሱ መብታቸውን ማስከበር አለባቸው። ሌበር መደወል አለባቸው። ደውለው ያለውን ችግር በራሳቸው ቋንቋ በአማርኛ ከፈለጉ በአማርኛ በፈለጉት አገር ቋንቋ በፈለጉት በአረብኛም በእንግሊዘኛም አለ። ያንን ነገር ደውለው ማሳወቅ ለህግ አካል እና እንደዚህ በራሳቸው ፍቃዳውን አንዳንድ አሰሪዎች አሉ። ደሞዛቸው አሁን አንድ ቤት ውስጥ 3 ወር 4 ወር ደሞዝ መቀመጥ የለበትም። ለምሳሌ ወራቸው ሲሞላ ምናልባት 3 ቀን 4 ቀን ደሞዝ ሊያልፍ ይችላል። 3 ወር 4 ወር 5 ወር እስከ 1 ዓመት የ1 ዓመት ደሞዝ ያልተሰጠኝም ሲሉ ለቤተሰቦቻችሁስ ምን እየላካችሁ ነው ሲባሉ እሰጥሻለሁ እያለችኝ እኮ ተብለው የጉልበት ብዝበዛ የሚደረግባቸው እህቶቻችን አሉና ይሄንን ማድረግ አለባቸው። እሺ መስዬ በጣም በጣም አድርጌ አመሰግናለሁ። በመጨረሻ ለኢትዮጵያ ሀገርሽ መልካም ምኞትሽን ተመኝተሽ እኔ ጥያቄዎቼን እጨርሳለሁ። እንግዲህ እድሉን ደግሞ ለተመልካች እሰጣለሁ ማለት ነው። 5 የተለያዩ ጥያቄዎች እየገቡ ይጠይቁሻል። ያው ፐርሰናል ህይወቷ ፐርሰናል ላይፏ ስለማይመለከተን እኔ አንድ ፐርሰናል የሆነ ነገር አልጠየኳትም። እዚሁ ቲክቶክ ላይ ያሉ ነገሮች እኔ ሳልጠይቅ ያለፍኩት ነገሮች ጥያቄዎችም እንዳይደጋገሙ ማለት ነው ካሉ እየገባችሁ ትጠይቋታላችሁ ማለት ነው። በመጀመሪያ ግን እስኪ ለኢትዮጵያ ሀገራችን መልካም ምኞትሽንና ያለሽን ፍቅር ገልጸሽ እኔ ላብቃ ማለት ነው። እሺ መሲ አመሰግናለሁ። ያው ለኢትዮጵያ ሀገር የምመኝላት ያው ከምንም በላይ ሰላሟ ይቀድማልና የቀድሞ ሰላሟ ተመልሶ እናትና አባቶቻችን ጠዋት ቤተክርስቲያን ሄደው አስቀድሰው
ምንም ሳይሳቀቁ ወደ ቤታቸው የሚመለሱበት በቃ ሁሉም ሰላም የሚሆን ስደት የሚያበቃበት የሞቱት ወንድሞቻችን በተለያየ በጦርነት የሚሆን ባደጋም በሁሉም ነፍሳቸው በገነት ያኑረው። ኢትዮጵያ እንደ ሀገር ሰላም ትሁን። በቃ እናቶቻችን ያሳደጉት ወልደው የሚያሳድጓቸው ልጆች ጧሪያቸው እንጂ እናቶቻችን እያለቀሱ ልጆቻቸውን የሚቀብሩባት ሀገር አትሁን። ሰላሟ ተመልሱ፣ ፍቅሯ ተመልሱ። ሁላችንም የምንደጋገፍባት ሀገር ያድርግልን። አሜን 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 ብለናል መስዬ። እሺ ወደ ጥያቄያችሁ እንገባለን ማለት ነው። ቤተሰብ ጥያቄ ብላችሁ ጻፉ፣ ሞዴሬተሮች ያስገቧቸዋል። 5 እድለኛ ሰው ማን ነው? መሲ ብርጅስቶንን ባገኛቴን ጥያቄ ብጠይቃብላችሁ ያሰባችሁ ጥያቄ ካለ እንግዲህ መጠየቅ ትችላላችሁ ማለት ነው። እኔ ደግሞ ይህንን እድል እያመቻቸውላችሁ ያለው ሰው ነኝ። የምትወዷቸው የምታከብሯቸውን የእናንተን ምርጥ ሰዎች በማቅረብ እድሉን አመቻቸውላችሁና አሁን የዛሬ ደግሞ